መጋቢ ጻድቁ አብዶን ወዶ እውነት ኦርቶዶክስ ተዋህዶ ቤተክርስቲያን ከኛ ከወንጌል አማኞች አባቶች ምክርና ምንድነው ምልከታ ፈልጋ ሳይሆን ኢንቴንሽናሊ የተደረገ ነገር ነውና እንደው ከአጠያየቁ ጀምሮ እንደው ባሳያችሁ በጣም ደስ ይለኛል። ትንሽ በደስታ በጣም እንትን ተባችሁ 2 ደቂቃ ራፓፕ አድርጌዋለሁ ራሴና እሺ ምንድነው እንደዚህ አይነት ካይንድ ኦፍ ኢንተርቪው ምንድነው የሚባለው ይሄ ኮንፈርሜሽን ባያዝ ያለበት ተጠያቂውን ወደ ራስ ሐሳብ በግድ የመጎተት ያንተን ምንድነው ያንተን ሐሳብ ያንተን ቢሊቭ ያንተን ኤክስፔክቴሽን እንዲያወራልህ ማድረግ ያ መምህር ነው ሰውየው መምህር የማርያም ወርቅ ይባላል። መምህር የማርያም ወርቅ ይሄ የተሳካለ ፓስተር ቸሬ ላይ ነው። የኛ የወንጌላውያን አማኞች ህብረት ፕሬዝዳንት ጻድቁ አብዶ አላወካቸውን በጣም ጥበበኛ በጣም የሚናገሩትን የሚያውቁ በጣም ትልቅ ሰው ናቸው። ያ ፖለቲካ የተሳካለት መምህሩ ፓስተር ቸሬ ላይ ነውና የሆነ መሃል ላይ እያሳየኋችሁ ልሂድ። እግዚአብሔር ዳሜጅ ኮንትሮል በቃ ከባድ እኮ ነው አልቻሉትም። ሎዛ ሚዲያ ተከታታዮች ዛሬ በሎዛ እንግዳችን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ፕሬዝዳንት ፓስተር ጻድቁ አብዶ አብረውን ናቸው። ከሳቸው ጋር ቆይታ እናደርጋለን። ይህ የሎዛ እንግዳ በሎዛ ሚዲያ ብቻ ነው። ፓስተር ጻድቁ አብዶ እንኳን ወደ ሎዛ ሚዲያ በሰላም እናንተም እንኳን ጠራችሁኝ አመሰግናለሁ በጣም። እሺ ፓስተር ጻድቁ አብዶ ማን ናቸው ቢል ለኛ አድማጭ ተመልካቾቻችን ባጭሩ ምን ብለን ልንነግራቸው እንችላለን? በዛው ፓስተር ጻድቁ አብዶ ስንት ማንነት ነው ያላቸው የሚለውን እንየው። አንድ ላይ አንድ ሰው ስንት ማንነት ሊኖረው ይችላል? እስቲ ጥያቄው ግልጽ ይሁን። የሚገርሙት ማለት ነው ባለፈው ኢትዮጵያ ሰማችሁ በዛው ፓስተር ጻድቁ አብዶ ስንት ማንነት አላቸው ብሎ ይጠይቃቸዋል። በጣም ባለጌ ሰው ነው። በጣም ፓስተር ጻድቁ አብዶ እንደተናገርኩት እንደነ ፓስተር ቸሬ አይደሉም። አንድ ሰው ስንት ማንነት ይኖረዋል ጥያቄው ቢስተካከል ብሎ መለሰላቸው። የ2 ሰዓት ኢንተርቪው ነው። ገብታችሁ ሙሉን እዩት። በጭራሽ እሱ ሊሰራው ለፈለገው ፖለቲካ አልተመቹትም። በጭራሽ እንደ ፓስተር ቸሬ አልሆኑለትም። ኦኬ ምንድነው ያላቸው? ፓስተር ጻድቁ ማን ናቸው? በዛውም ስንት ማንነት አላቸው? እንደዚህ አይነት የኢንተርቪው ፕሪንሲፕል አለ እንዴ? እንደዚህ አይነት ዲሲፕሊን አለ እንዴ? ዳሜጅ ኮንትሮል ነው ይሄ ኢንተርቪው። ይሄ ሎዛ ሚዲያ በዚህ በመምህር እየተደረገ ያለው ነገር ዳሜጅ ኮንትሮል። ለምን መሬቷ ላይ ያለችውን ቲክቶክ የሚደግፍ መምህር ነው ይሄ። ቲክቶዶክስን የሚደግፍ መሬቷ ላይ ያለችውን ሳይሆን ቲክቶዶክስ ላይ ያለችውን ኦርቶዶክስ ለምን ስትሉ ገብታችሁ እንዳለ ቻናሉን ማየት ትችላላችሁ። ሰፖርት የሚያደርገው እዚህ ላይ ያሉትን ስለሆነ ማለት ነው። እና በጣም ትልቅ ብልግና። እንዴት ሰው ስንት ማንነት አለው ይባላል? ይሄ አንደኛው ፓርት ነው ላሳያችሁ የፈለኩት። እሺ እየቆራረጥኩኝ ነው 5 ቦታ ያደረኩት አንድ ላይ ባያይዘው ማለት ነው። እሺ እንቀጥል። እስቲ ጥያቄው ግልጽ ይሁን። የሚገርሙት ማለት ነው ባለፈው ኢትዮጵያና ኢትዮጵያዊነት በአራት ሃይማኖቶች የኛ መጽሐፍ ጊዮን ሆቴል ላይ ሲመረቅ ብዙዎቹን ደስ ያሰኘ ጥሩ አጋጣሚ እንትን ጨዋታ አንስተውል ነበር ከብፁዕ ዶክተር አቡነ አረጋዊ ጋር ከብፁዕ ዶክተር አቡነ አረጋዊ ጋር ያቺ ገጠመኛ ሲንገርልስ አይ 2 ነገር ነው። 2 ሰው ጥያቄ ጠይቀኛ። አንደኛ እንግዲህ ጸለይን ማለት ኦርቶዶክስ ከካቶሊክ እኛም ወንጌላውያን እኔ ወክዬ ጸለይኩ። ከእስልምናም ያው ጸሎት አለና ሙፍቲ ኢብራሂም ምን አሉ? እንዴ አንድ አይነት እኮ ነው ምንድነው ልዩነታቸው አሉ እሳቸው። እና ምሳሌው እኮ ክርስቶስ ትላላችሁ እንደዚህ ምንድነው ምናምን አሉ እሳቸው። እና ላስረዳቸው ሞከርኩና አቡነ አረጋዊ ደግሞ ምን አሉ? አባታችን ሆይ የሚለውን ስንጸልይ
ያ አባታችን ሆይ በሰማይ የምትኖር ብለን ቀጥለን አሜን ከተባለ በኋላ ሁለቱ ቀጠሉ ማለት ነው። ኦርቶዶክስና ካቶሊክ ከዛ እኔ ከአቡነ አረጋዊ ጎን ነበር የቆምኩትና ጸሎት ሲጨርሱ ፓስተር ምን ነው መሀል ላይ ጠፉ አሉኝ። የት ላይ ማለት ነው? የት ላይ ጠፍታችሁ ነው? አያችሁ፣ የት ላይ እንዲልላቸው ፈልጉ የት ላይ ከአባታችን ሆይ በኋላ ያለውን ፓስተር ጻድቁ ልክ እንደ ፓስተር ቸሬ እሱ ሰላም ለኪ የሚለውን መዝሙር ስለዘመረ ፓስተር ጻድቁ አብዶንም የነሱን ከአባታችን ሆይ በኋላ ያለውን በአንደበታቸው የሚልላቸው መስሎታል። እና ያውቃል እኮ የት ላይ ቆማችሁ ነው። ልክ ይሄ አለ አይደል ሊዲንግ ኩዌሽን ኮንፈርሜሽን በያዝ እንደማድረግ ሊድ ያደርጋቸዋል። በቃ ስለዚህ የሱ ቢሊቭ እና ኤክስፔክቴሽን ብቻ ነው ተጠያቂው ላይ ኢንፍሉዌንስ እያደረገ የሚሄደው ማለት ነው። እንደዚህ አይነት የኢንተርቪው ፕሪንሲፕል የለም። ኮንትሮል ዳሜጅ ነው ይሄ። እንዲልላቸው ይሄ እነሱ የሚሉትን የነሱን ማርያም እየጠራ እንዲልለት ነው የፈለገው፣ ግን በጭራሽ አይሉም። ከዛ የሚያደርገውን ነገር እዩ። እንደዚህ አይነት ጠያቂ የለም፣ እንደዚህ አይነት ኢንተርቪው የለም፣ እንደዚህ አይነት የጋዜጠኝነት ሙያ ወይም ዲስፕሊን የለም። የት ጋ ይላቸዋል። የታወቀ ነው የቱ ጋ ልናቆም እንደምንችል አባታችን ብለን እኛ የት ጋ ኧረ እንደ ህፃን ማባበል ማለት ነው። ስሙ አው አባታችን ሆይ ብለን በሰላም ገብርኤል ላይ ክብር ምስጋና ለዘላለሙ አሜን ከተባለ በኋላ እኛም በቤታችን ቅድስት ድንግል ማርያም በመላኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅዱስ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን አስተሰርይ ዘንድ ለዘላለሙ አሜን እንላለን። በርሶ ይሄንን እስታቸው እንዲሉ ፈልጎ ነበር ስላላሉለት እሱ ራሱ አለው ምን አይነት የበታችነት እየተሰማቸው እንደሆነ። አሁን እዛ ጋር የጠራቸው ልክ እንደ ፓስተር ቸሬ ከሳቸው አንደበት የሆነ ነገር ጋዘር ሊያደርግ ነበር። ሙሉ ኢንተርቪውን ገብታችሁ እዩት። አልተመቹትም፣ ለሱ ፖለቲካ አልተመቹትም በጭራሽ። እንቀጥል ሶስተኛውን ፓርት እዚህ ጋር ልናገር ያለው ነገር አኬ ታች ጻፈው ምን አለ? እሳቸውስ በየቦታው የሚሄዱት ነገር አለ። እውነቱን ነው። ኤግዛክትሊ የኔም ሐሳብ መጨረሻ ላይ እሱ ነበር። እደውልለታለሁ ለፓስተር ለመጋቢ ጻድቁ እደውልለታለሁ። እኔ በየቦታው አሁን ብፁዕ አቡነ ማትያስ አይደሉም ዘበነ አሁን እኛ የወንጌላውያን አማኞች ላይ ኤልሻዳይ ቴሌቪዥን ላይ ቢጠራ ይሄዳል አይሄድም? ቸሬ እንኳን ተውት። ቸሬ መምሬ ወጣ ገባ አይነት ነገር ብለህ ልትለው የምችል ነው። አንድ እግራቸው እዚህ አንድ እግራቸው እዛ የሆኑ ቋፍ ላይ ያሉ ሰዎች አሉ። ምንድረ ነጋዴ ሁሉ ማለት ነው። ይኸው በግልጽ ነው የምናገረው። ለምን ሚስቱ አትኖር ራሱ ለምን አይኖርም? እዚህ ነጋዴ ሁሉ መጋቢ ጻድቁ አብደው እኔ እደውልለታለሁ። ከዚህ በፊትም የሆነ ፔጅ ላይ እንደዚህ ጠርተውት ማኑ ሊያስነኩት ፈልገው ነበረ። የሚናገረውን በጥንቃቄ የሚናገር ሰው እንደሆነ ብናቀም ማለት ነው። አሁን ለዚህ ለኦርቶዶክሱ ፖለቲካ ሊመቸው አልቻለም። ማንም እነሱ ስርዓት መያዝ አለባቸው። እስቲ ከናንተ መዝሙር ከኛ መዝሙር የምትወደው ምናምን ነገር አለ ተብሎ ሲባል ቋንቋ አይነሽ ነው ምንድነው ነው ያለው? ሰላም ለኪ ያለ የሚለው ሰላም ለኪ እና በጣም ልቤ ይነካል አለ። እኔ ሁላችሁ ፓስተር ቸሬ የሚባለው ሰውዬ ቸርች ውስጥ ያላችሁ ምእመናን በክርስቶስ ኢየሱስ ያመናችሁ ወንድሞችና እህቶች ፈጥናችሁ ከእንደዚህ አይነት ሰው እንድትርቁ ወንድማዊ ምክሬ ነው። እንዲህ አይነት ባቢሎናዊነት ተቀላቅሎ የሚሄድ ዓላማ የሌለሽ ትውልድ በቤቱ ነይ ነይ የማርያም የሚል መዝሙር ከሚስቱ ጋር ከፍቶ መስማት ይችላል ከነ ልጆቹ። እንዲህ አይነት አቋም አልባ ከሆኑ አገልጋዮች የትኛውም ቦታ ላይ ያላችሁ ማለት ነው። የትኛውም መምህር ነው ተጠርቶ የዘማሪ ኬፋ ሚደቅሳ መዝሙር በጣም ልቤን ይነካዋል። በተለይ ደግሞ ዘማሪ ዳጊ ሲዘምር እንደዚህ ምናምን ነገር ብሎ ከኛ ዘማሪያኖች እየጠሩ መዝሙራችን በእርግጥ እንደሚሰሙና
ግን እንደዚህ አደባባይ ላይ ወጥተው ይናገራሉ አይናገሩ እና በተጠሩበት ቦታም ራሱ መሄድ የእውነት ማለት ነው። እኔ ላይ ጸጽተኝ እነግረዋለሁ ደውዬ ለፓስተር በሌላ ጊዜም እንትን እንዳይል ማለት ነው። እዛው አርፎ ይቀመጡ። ስንት የወንጌላውያን አማኞች ሚዲያ አለ አይደል እንዴ? ሌሎችም እንደዚሁ እዚህ ውስጥ ያላችሁ የምትሰሙ ካላችሁ ከአፋችሁ ቃል ሊለቅሙ ነው፣ ፖለቲካ ሊሰሩ። እኛ ህሊና ስላለን፣ በእርግጥ እኛ ህሊና ስላለን፣ ወንጌላውያን አማኞች እኛ ህሊና ስላለን፣ እግዚአብሔርም ስለምንፈራ ስለ ኦርቶዶክስ እኮ ቤተክርስቲያን መልካም የሆነ አመለካከትም ጭምር ስላለን እኛንን የምንናገረው። ከመካነ ኢየሱስ ከቃለ ሕይወት ከየትኛውም ቸርች ላይ አንድን ቄስ ብጠይቀው ከሙሉ ወንጌል ማን ፓስተር ብጠይቀው ስለ ኦርቶዶክስ ቤተክርስቲያን መልካምና በጎ የሆነ ነገር እኮ የሚናገሩት የኛ ናቸው። የእነሱ ግን ቢጠየቁ ስለማናቸውም አይናገሩም። ስለ መካነ ኢየሱስም ስለ ቃለ ሕይወትም ስለ ሙሉ ወንጌል ስለ የትኛውም ስለ ወንጌላውያን አማኞች በባለፈው ነው እኮ እዚህ ቤት ጠይቄያለሁ። እስኪ ከኛ የምትነቅፉብን ነገር ካለ ንገሩን እኮ ብያለሁ። ማለት ከኛ የምትወዱት ነገር ካለ ብዬ ቤት ከፍተን አንድ ሁለት ጊዜ ጠይቀን ነበር፣ ታስታውሱ ከሆነ እሱም ፕሮግራም እንደግመዋለን። አብዛኞቹ እኮ ገብተው እዚሁ እንኳን ያሉት ማለት ነው ከእናንተ ኧረ እንዴ ምን መልካም ነገር አላችሁና ኤርሚያስ ሲጀምር እኮ ከላይ እስከታች በሙሉ ዱቄት ናቸው አይነት ነገር ነው ያሉን። ማለት እነሱ ጎሽ ይሉናል ብዬ አይደለም፣ እንደው ቢያንስ እንደው ህሊናቸውን እንኳን ተጠቀ አንድ ወንድም ብቻ ነው ምን አለን፣ አንደኛው ኦርቶዶክሳዊ ወንድም ለክርስቶስ ያላችሁ ትጋታችሁ ነጋ ጠባ እየወጣችሁ ስለ ኢየሱስ ክርስቶስ የምትናገሩት እና ለእግዚአብሔር ቃል የምትሰጡት ስፍራ በጣም ይሄ ነገራችሁ በጣም የእንትን ይለኛል አለ። ማለት መልካም ይናገሩና መልካም ይመሰክሩናል ብለን አንጠብቅም፣ ግን ደግሞ በምንም አይነት መልኩ የኛዎቹ እየሄዱ እነሱ ማይክ ስር ቁጭ ብለው እንደዚህ አይነት ቃላት ለመልቀም አሁን እንዳልሽው አየሽ ያን የነሱን ተረት በሐዋርያቱ ትምህርት አይታወቅ፣ የመጀመሪያው ጉባኤ በኢየሩሳሌም ባለው አይታወቅ፣ የኒቂያ ጉባኤም ላይ ባለው ክሪድ ውስጥ አይታወቅ፣ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ አይታወቅም አይታወቅም። የኦርቶዶክስ ደብተራዎች የጻፉት ነው። በኢየሱስ ክርስቶስ ከኢየሱስ ክርስቶስ ጸሎት ጋራ አገናኝተው በቅዱስ ገብርኤል ሰላምታ ሰላም እንልሻለን ብሎ የሚል ጸሎትን የሰሩት ጸሎት ብለው የሰሩት እነሱ ናቸው። ማን ጸሎተ እግዝእትነ ማርያም አልኩኝ። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ። ይሄ የኦርቶዶክስ ደብተራዎች የሰሩት ትርክት እንጂ የኒቂያ ጉባኤም ክሪድም ውስጥም የለበትም። ከዛም በኋላ የተነሱ የቤተክርስቲያን አባቶች የጉባኤያት ላይ የለም። ኬልቄዶም ላይ የለ፣ ኤፌሶን የለ፣ ቆስጥንጥኔ ያለ ኤፌሶን ላይ የለ፣ ኒቂያ ላይ የለ፣ የመጀመሪያው ኢየሩሳሌም ጉባኤም ላይ የለም። እንዲህ አይነት ነገር ኢትዮጵያ ኦርቶዶክስና ኤርትራ ኦርቶዶክስ ብቻ ነው የሚታወቀው። እሱን ነበር ሊያስብል ያለው። በእርግጥ መጋቢውም የዋዛ አይደለም፣ ለፖለቲካው አልተመቸለትም። ግን ቢሆንም ደግሞ ልነግራቸው ይገባል። የምታውቋቸው አገልጋዮች ነገ ሌላውንም ኢንቫይት እንዳያረጉ ልነግራቸው ይገባል። እና ትክክል ነው አኬ ያለው ልለው ያልኩትን ነው። እንደው አላቋርጥሽም ቪዲዮን አላቋርጥም ብዬ እንጂ ቸሬን ጠራ፣ አሁን እሱኝን ጠራ። አሁን ከዚህ በኋላ ሌሎቹን ሁሉ ይጠራል። መጋቢ ጻድቁ ፕሬዝዳንቱን ሁሉ ጠርቻቸዋለሁ። አንተምና ብሎ ቢለው ሌላኛው ደግሞ ይሄኔ ተሰርፎላል። ሱፉን እያስተካከለ ነው። ስርዓት ያዙ፣ የኛ ፓስተሮች ስርዓት ያዙ። የት ቦታ መሄድ እንዳለባችሁ በየትኛው መድረክ ላይ ተገኝታችሁ ስለምን እንደምታወሩ እወቁ። እነሱ የቤታቸው ነገር የተገማማባቸው ማጽዳት ሲገባባቸው የቤት ስራ ሲበዛባቸው ከኛ ፓስተሮች የሆነ ቃል እንዲያሉ ብለው በሚል እሱ ሊያጮሁ ፈልገው ነው። ምክንያት አትስጧቸው። የኛዎቹን ማስቆም አለብን። አንዳንዶቹ በቅንነት አሁን ፓስተር በቅንነት ነው ሄደው ጻድቁ እሺ አይ ከሄዱ መስክሮ የመጡ ምድረ መስክሮ የመጡት አንዳንድ ደግሞ አጉል
ቱ ማች እንትን የሆነ የወንጌል ቅናት እንዳላችሁ ምናምን ታስቡ። እንደዚህ አይባል ነገር የለም። በነገራችን ላይ በፓስተር ማነው አም ሶሪ ፓስተር ብላችሁ ባጠሩት ደስ ይለኛል። እንደ አቋም ነው። እኔ ከዚህ በፊትም ከአሁን በፊትም የዛሬ 7 ዓመት 5 ዓመት 4 ዓመት አካባቢ ከዚህ ከአሁን ቀደም ተናግሬ ያውቃለሁ። እንደዚህ ነገር በማነው ቸሬ በሚባል ሰውዬ ማለት ነው። በጭራሽ ፓስተር ተብሎ ሊጠራ አይገባም። የኛ ፓስተር የሚለው ስያሜ ዝም ብሎ የሆነ እንደፈለገ ማንም ሰው የሚጠቀመው አይደለም። ቸሬ ነው። በቃ ቸሬ ነው። ሂዘ ቸሬ አለቀ። እኔ መጽሐፍ ቅዱስ ገላትያ ምዕራፍ 5 ቁጥር 19 ላይ ታውቃላችሁ ዘፋኝነት ብሎ የእግዚአብሔር መንግስት ከቶ ሊወርሱ እንዳይችሉ ዘግቶታል። እሱ ግን ዘፋኝነትን የሚደግፍ ዘፋኝነት አንድ እንደ ሙያ ዘርፍ አድርጎ የሚያስተምር የሚቀበል ነው። ሰው እንደዚህ አይነት ሰው ከኛ ወገን ሊሆን አይችልም አይደለም ሲቀጥል። ስለዚህ እሱ ኦርቶዶክሳዊ ነው አለቀ። ወንጌል አማኝ ሊቻል በወንጌል አማኞች ስም የፈለገውን ነገር ምናምን ነገር ሊያደርግ ይችላል። he is not a pastor just ቸሬ ነው። ስለዚህ ፓስተር ብላችሁ ማዕረግ የተከበረውን ማዕረግ ባትጠቀሙ መልካም ነው ብዬ ለማለት ፈልጋለሁ። አሁንም እነግራችኋለሁ። ደግሞ በዚህ ቲክቶክ ላይ የፓስተር ቸሬ ውላጆች አላችሁ ማለት እርሱ የፈለፈላችሁ በወንጌል አማኞች ስም ለኦርቶዶክስ የምትጫወቱ አላችሁ። እኔ መቼም ቢሆን እናንተ ወንድም ብዬ አልቀበልም። ሙሉ ወንጌል ሆንክ የሆነ ቦታ ሆንክ እንደዚህ ምናምን ለምን አሁንም እዛው ሙሉ ወንጌል ቤተክርስቲያን ለምን አታድርም ስትፈልግ? ለምን እዛ አታድርም ስትፈልግ ማለት ነው? አልቀበልም። እኔ ወንድም ብዬ አልጠራም። እኔ አንድን ክርስቲያን ወንድም ወይም እህት ብዬ የምጠራው የተቀበለውን የገባውን ትክክለኛውን እውነትን መናገር ሲችል ብቻ ነው፣ ወይም ደግሞ መመስከር ሲችል ነው። ለወንጌል ሲል ዋጋ ሲከፍል ነው። ከዛ ውጪ የትኛውም ሰው እኔ ወንድም ብዬ አልጠራም። ወንድም ብዬ የምጠራ ወንድም የሆነውን እንጂ ቤቱ ያስገባ ወንድሞችን የሚያሰድብ አይደለም። ቤቱ ያስገባ ቤተ እምነቴን የሚያሰድብ ለኔ ወንድም ሊሆን አይችልም። የኢትዮጵያ ወንድም ነው። በክርስቶስ ነው የምላችሁ። በጌታ ወንድሜ ሊሆን አይችልም። ይሄ የኔ አቋም ነው። መቼም ቢሆን ማላጥፈው ከዚህ አቋሜ ውልም ዝልፍ እማልልበት አቋሜ ማለት ነው። እኔ ቤት ኤርሚ ተሰድባ ቀን እኔ ቤት ኤርሚ አይደለም ሌላ ወንድም ኦኬ ማይታወቅ ነገር ግን እንደው ተፍተፍ ሚል እንኳን ወንድም እህቴ እኔ ቤት ገብታ ተሰድባ ታቀም የኔ ቤተ እምነትም አይሰደብም። በኔ ቤት የኔ ቤተ እምነት ላይ ማንንም ሰው ገብተው ሙድ አይዝም። ለምን ሲባል ሃይማኖቴ እምነቴ ነው። ስለዚህ በእምነቱን የሚያሰድብ በእምነቱ ሙድ እንዲይዙ ያደረገ ደግሞ አንዳንድ ምንድነው የሚባለው ቪዲዮ ምናምን የቀረጫጭብ እያመጣ ዲዩት እያደረገ ምናምን ነገር ከዚያ ደግሞ እኔ ወንጌል አማኝ ነኝ እኔ ሙሉ ወንጌል ነው እኔ እንትን ነኝ ብራዘር። አሁን ሙሉ ወንጌል ከፈለክ እዛ ሆነ ልታሳይ ትችላለህ። I will never accept it by the way። ማንም ወንድሜ ሊሆን አይችልም። ወንድሜ እንዳልኳችሁ ለወንጌል የሚጋደል ቤተ እምነቱና እምነቱን ማስነካ ስለ ክርስቶስ ምስክር የሚሆን ነው እንጂ ዝም ብሎ ምናምን እያለ ላይክ እኔ ሙሉ ወንጌል ነኝ ምናምን ብሎ ወንድም መሆን አይችልም መቼም ቢሆን። ይሄ የኔ የማያወላዳ አቋሜ ነው። ይሄ አቋሜ ነው መቼም ቢሆን ማለት ነውና ፓስተር ቸሬ እንዳትሉ he's not a pastor and pastor ሶፎንያስ እንዳትሉ ሶፎንያስ and ቸሬ አለቀ። ስለዚህ እንደዚህ አድርጉ። ወዳችኋለሁ በጣም። እሺ ወደ ሶስተኛው ፓርት ደግሞ እንሄዳለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ አለ ተቆጥሮ የሚነገር 1 2 3 4 ተብሎ ከትምህርት ከንባብ ከፊደል ሀገርን ከመጠበቅ ከዜማ እየነገርከኝ እኮ ነው። እንደው ሊስት ላድርግ አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማችሁ? መጀመሪያ ምንድነው ያለው? ምንድነው እሱ ራሱ ዘረዘረና ይሄ ምን አይነት ይባላል? በኢንተርቪው ፕሪንሲፕል ምን ይባላል? ሊዲንግ ኩዌሽን። በቃ ያንተን መልስ እንዲመልስልህ ሊድ እያደረክ የምትጠይቀው ጥያቄ መልስ የሚመልስበትን ባውንደሪ እያሰመርክለት የምትጠይቀው ጥያቄ። ፓስተሩ የዋዛ አይደሉ። እየነገርከኝ እኮ ነው አሉት። በጣም ነው የሚገርመው። ሙሉ ቪዲዮውን ገብታችሁ እዩት። ምንድነው ያሉት? እየነገርከኝ እኮ ነው። በቃ እዛ ጋር የጠራው ስለ ኦርቶዶክስ እንዲወራ ነው። በቃ ስለ ኦርቶዶክስና ኦርቶዶክስ
በቃ ከሳቸው የሆነ ፖይንት እንዲገኝ ለምን ኢንፑት ለማ ለቲክቶዶክስ ለምን ከነሱ ጋር የሚሰራ ሰው ስለሆነ ይሄ መምህር የማርያም ወርቅ ከነሱ ጋር የሚሰራ ሰው ስለሆነ ኢንቴንሽናሊ ነው የጠራቸው፣ ኢንቴንሽናሊ ነው የጋበዛቸው። ከሳቸው አፍ የሆነች ነገር እንደ ወፍ ለመልቀም ምን ይባላል ይሄ ሊዲንግ ኩዌሽን የራሱን ምንድነው ኤክስፔክቴሽን እና ቢሊቭ እንዲናገሩለት ይሄ ኮንፈርሜሽን ባያዝ ያደረገ ሊድ ያደረገ በኩዌሽኑ ከዛ ማኒፑሌት ያደርጋል የራሱን አውትካም አቺቭ ለማድረግ ማለት ነው። እሳቸውም ደግሞ የዋዛ አይደሉም። ተናገርክ እኮ እየነገርከኝ ነው አሉት። በጣም በጣም ነው የሚገርመው። ሙሉን ገብታችሁ ብታዩት። እንቀጥል። መከላከያ ባልነበረ ያኔ መከላከያ የለም፣ ኦልሞስት ፈርሷል፣ የለም ንጉሱ የለም እና በየቦታው የጎበዝ አለቃ ነው ያለውና መከላከያ ሚኒስቴር ነበረች። ቅድም እርሶ እንዳሉት ባህልን ከመጠበቅ አንጻር አሁን የሚጎበኙ ቅርሶቿ ባህልና ቱሪዝም ሚኒስቴር ነበረች። ፊደልን ከነቋንቋው ከነጽፈቱ አስተምራለች። ትምህርት ሚኒስቴር ነበረች። ፍትህ ሚኒስቴር ነበረች። ይህ ሁሉ ለሀገር አበርክታለች ነውና ያው ከፓስተር ሳድቁ አብዶ አንደበት እንስማው በሚል ነው እንጂ ብዙዎቹም ሰማችሁ ከሳቸው አንደበት እንስማ ብለው ወይ አምላክ ብቻ ነች ነው የቀረው። አምላክ ብቻ መሆኗ ነው። አምላክም ነበረች ብሎ ማለት ብቻ ነው የቀረው። ኤግዛክትሊ ባይ ዘ ዌይ እሳቸውን ከጠየቃቸው በኋላ እሳቸው የሁሉንም እምነት ለሀገሪቱ ያለውን አስተዋጽኦ ገብታችሁ እዩት። የሙስሊም የካቶሊክ የሁሉንም እምነት ተናገሩ። የሁሉንም ከዛ አሁን እንደሰማችሁት ምን ይላል? ከእርሶ አንደበት እንስማ ብለን ነው እንጂ ብሎ መልሱን ራሱ ይመልሰዋል። ይሄን ያህል ትልቅ ተቋም ከሌላው ተቋም አፕሩቫል መፈለግ በጣም በጣም ያሳዝናል። ውድቀቷን ያሳያል። እና ደህና ነኝ ንገሩኝ ብሎ በእምነት የማይመስሉትን ቤተ እምነቶች እስኪ ደህንነቴን ንገሩኝ፣ እኔም ጥሩ እየተሰማኝ አይደለም፣ በእናንተ ሲሆን ሰው ያመነኝ ይሆናል፣ የኔ ለራሴም እየታወቀኝ ነው፣ ደህና ለመሆኔ መታመሜ ለራሴም እየታወቀኝ ነው፣ እስቲ በእርሱ አንደበት ንገሩልን ይመስላል። እንዴት ከሌላ ቤተ እምነት አፕሩቫል መፈለግ፣ በሌላ ቤተ እምነት መሪ አንደበት ሰላም መሆኔን ንገሩኝ እስኪ ነኝ አይደለ? ነኝ እኮ አብጃለሁ፣ ግን ያው ዓለም እያየው ነው፣ ግን እርሶ እስኪ በሉልኝ። ይሄ እኮ በጣም ውድቀት ነው፣ ውድቀት ነው። ከሙስሊም ለወንጌላዊ አማኞች አፕሩቫል እንደመፈለግ ማለት ነው። ይሄ በጣም 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 ትልቅ በራሱ ይሄ ኢንተርቪው ትልቅ ውድቀት ነው። እሺ ቀጥልና ጨርሽና በኋላ ሌላው ማሰበው ነገር አለኝ። ከዚህኛውስ ቪዲዮ አኳያ ከዚህ ንግግር አኳያስ እንደሱ አሁን በጣም ነው የሚገርመው። ዳግሻ ቴንክ ዩ ትየው ስላመጣሽኝ ቪዲዮ። ከዚህ ቪዲዮ እዚህ ጋር ምናልባት ይሄን ተሰሚነት ማጣትስ የከተታቸው ጭንቀትና ውድቀት ብለው ያሉት እዚህ ጋር ታስታውሳላችሁ አይደል? እኚህ ናቸው ሊቃውንት ስሙር አላምረው መሰሉኝ ሰውዬ እዚህ ጋር ደጋግመን አሳይተናል። ቆይ ምን ገጥሟት ነው ለሚለው ምን ያልገታል የሚለው ነው መስሚያ ነው። ስሙ እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? አንድ የመዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም በጣም ችግሮች ውስጥ ያለ እንደ ገዳማትም ያየን እንደሆነ እንደ ጉባኤ ቤቶችም ያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው ኦኬ። አዎ ኤርሚዬ ባጭሩ ተሰሚነት ማለት የኛ ፓትሪያርክ ጉድ አድርገውናል፣ ድቅድቅ ጨለማ ውስጥ ነው። ማንኛው የኛ ጳጳስ ጉድ አድርገውናል፣ ድቅድቅ ጨለማ ውስጥ ነው ብለው ፓትሪያርኩ ጥራት ጎላቸዋል ብለው ይሄው ዛሬ ድረስ ወደ ምረቱ የምንጠቀምበትን ገድላት አፈር አበሉት። ፍረስትሬሽኑ ሲበዛ እስቲ እናንተ ቤት መድኃኒት ካለ ነው እኮ ጃፓንኛው ደህና ነኝ አይደል እስኪ ንገሩኝ እኮ ነው። አንዳንድ ሰው አይታል በጥይት ተመቶ እያየው እስኪ ደህና ነኝ ተተረፋለ በሉኝ ነው። እንግዲህ መትረፋችሁን እናያለን። እንግዲህ አሰት ትምህርታችሁ እንኳን የሚተርፍ አይመስለኝም። ቤተክርስቲያኑ እንድጠፋ ባንፈልግም እና በቃ ንገሩኝ ነው፣ አሻሹኝ ነው። ገባ እና ቢያንስ በእኛ ፓትሪያርክ ብንከዳ ያው በወንጌል አማኞች ፓትሪያርክ እንደው የሆነ ነገር ማጽናኛ ቃል ፍለጋ ነው። እና ይሄ ራሱ በጣም ትልቅ ውድቀት ነው።
ለምንድነው በዚህ ጊዜ እንደዚህ እየተተራመሱ? በእውነት እኮ ነው። እኔ የእውነት ይሄ በጣም ልናወራበት ይገባል። በዚህ ሰዓት ሌሎችም ያወሩበት። በዚህ ጊዜ በዚህ ሰዓት እንዴት ከኛ ከወንጌላውያን አማኞች ፓስተሮቻችን ምስክርነት ስለ ኦርቶዶክስ ተዋሕዶ ክርስቲያን መስማት ፈለጉ? ኤርሚዬ ምስክርነት ብቻ አይደለም። በነገራችን ላይ ቃል በቃል ዳጊም አንተም ያልከውን ጋዜጠኛው ቃል በቃል ፓስተር ጻድቁ አብዶን ይጠይቃቸዋል። ግቡና ተመልከቱት። ቃል በቃል እንደዚህ ጊዜ ጨለማ ሆነን አናቅም፣ ጥቁር ለብሰን አናቅም፣ ምን እናድርግ? ቃል በቃል ነው የሚጠይቃቸው። እንደዛ ብሎ አላቸው። ጌታን ቃል በቃል ነው የሚጠይቃቸው። በቃ አሁን ልናዝንላቸው ይገባል። ድሮ ማዘኔታ አለን። አሁን ሞር እንደዚህ ብሎ ካለ ዳጊ ያለው ነው ማለት ነው። አረ እንጀግና አሻሹኝ ነው ማለት። አንድ ሰዓት ከ05 ደቂቃ ጀምሮ ይሄን ጥያቄ ይጠይቃቸዋል። የኢንተርቪው 1 ሰዓት ከ05 ደቂቃ ጀምሮ ቃል በቃል ለኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ምክር ይጠይቃቸዋል። ቃል በቃል ባታዝዱን ቀፉን አጽናኑን እያሉ ነውና እንግዲህ እስኪ እናስብበታል። አዎ ግን እኮ ኤርሚዬ እንትን ነው አይመስልም? ላይክ የተዘራው ዘር ውጤት እያስገኘ ነው። እና አሁን ውጤት ስብሰባ ላይ ነው። እኛም ውጤት ስብሰባ ላይ ማለት ሰዎች ኮንፊውዝ ሆነው ከዚያ ደግሞ ነፍሳቸው ታውካ ሲያገኟት ለነፍሳቸው ረፍት ፍለጋ አረ ወደ ኢየሱስ ዞሮ ወደ ማለት እየመጡ ነው ብዬ ነው ማለት ነው። አብዛኛው ለነገሩ አይተ ከሆነ እነሱ ቤት አንዳንዶቹ ሻዳ ይዛሉ። ሻዳ የሚይዙት ለምንድን ነው? ለነፍሳቸው ረፍት ካገኘው ነው አይደል? ሻዳ የሚይዙት በቃ እዛ ጋር ያለው ነገር አልተመቻቸውም። የሚያዩት ነገር እንደው አልያዝ አልጨበጥ ነገር ሆነባቸው፣ አየር ላይ ያስቀሯቸው። ስለዚህ እንደው ብሎ እንትን ሻዳ ይዛሉ፣ ጣታቸውን ወደ ላይ የጠቆሙ። ግን አብዛኛው ደስ ብለው ወደ ጌታ መንግስት መጨመራቸው ነው ሌሎቹ። እና እምነት ለዘመናት የተዘራው ዘር አሁን እንትን እያፈራ ነው ብዬ ነው የማምነው። በዚህ ጋር ሲሉ በቃ አልቻሉም፣ በዚህ ጋር ሲሉ አልቻሉም። አሁን ዳሜጅ ኮንትሮል ነው። በምን አይነት መንገድ ይሄንን ነገር ኮንትሮል ማድረግ የምንችለው ዳሜጅ ኮንትሮል እንትን ማድረግ የምንችለው የሚለውን ነገር ላይክ ሲያሰሩ ሲያወጡ ሲያወሩ አይ ያልተቻሉት እንግዲህ ይሄ ዘሬ እንትን የተዘራው ከጴንጤዎቹ ነው እና የጴንጤዎቹን ዋናውን አውራውን ይዘን እስቲ እንትን ብንለው አይነት ነገር ይመስላል። እኔ እንግዲህ ተጠረጥረው ኤርሚዬ እና የተዘራው ዘር ነው እኔ ባለፈው ብያለሁ። እኔ ትንቢት ተናግሬያለሁ። ያው ነብይ አይደለሁም እንጂ ትንቢት ተናግሬያለሁ። የዛሬ 7 ዓመትና 10 ዓመት ብራዘርዬ ልክ ሬዲዮ ምናምን ስትከፍት በዳጊ መዝሙር ነው የሚጀምረው። ኦኬ ቲቪው ሲከፈት ኤርሚ ሲንጸልይ አንድ ጊዜ ምናምን ነው የሚለው እና እያንዳንዱ በቃ የቲቪ መስኮት የሬዲዮኑ ምናምን ነገር ሲከፈት በጠቅላላ መዝሙርና በመዝሙር ስብከት ጸሎት ምናምን ነው የሚሆነው ብዬ ነው ማለት። ስለዚህ ኦርቶዶክስ በጠቅላላ ፔንት ይሆናል። አሁን ተፈርሳለች አይደለም እኮ ወደ ጌታ ዞር ይላሉ። በጌታም ነው ወደ እውነተኛ ቤተክርስቲያን ይጨመራሉ። በቃ አለቀ። እሱ ነው የሚታይ። የመከላከያ አልነበረም፣ በየወረዳው የጎበዝ አለቃ ነበር እንጂ የሚል ንግግር ይናገራል። ለምን እንደዚህ ያለ ያው ገብታችሁ እንድታዳምጡት ጋብዣችኋለሁ። ለምን እንደዚህ ያለ ሀገርን ጠብቃለች የሚለው ሐሳብ ላይ ፓስተር ጻድቁ አብዶ የሁሉንም እምነት ተቋም ሀገርን በመጠበቅ ደረጃ ያለውን ሚና ይገልጻሉ። ኢቭን ጃንሆይን ፊት ለፊት አግኝተዋቸው ስላናገሯቸው ንግግር ፓስተር ጻድቁ ይናገራሉ። እንዲሁም ደግሞ በሶማሊያው ጦርነት ላይ በአየር ኃይልም በምድር ኃይልም የወንጌላውያንን አስተዋጽኦ ሲናገሩ ፓስተር ጻድቁ በጣም ይናደዳል። ስለዚህ እንስማ ብለን ነበር እንጂ አያችሁ፣ መደምደሚያውን ሊድ ነበር ያደረጋቸው። ሊዲንግ ኩዌሽን ነበረ። እንዴት ነው ያ ሊዲንግ ኩዌሽን ደግሞ የምንለው? ቴክኒክ እየተጠቀመ ኮንፈርሜሽን በያዝና ሊዲንግ ኩዌሽን እያደረገ ወደ ራሱ ማኒፑሌቲቭ አውትካም እንዲመጡ አቺቭ ሊያደርግ ማለት ነው። ግን መጨረሻ ላይ ምንድነው እሳቸው የሁሉንም ዳጊ የመጣ አንዴ ምን መሰለሽ ሜርሲ፣ አንድ ወንጀለኛ ፍርድ ቤት ቀርቦ አሁን ያው የጌታ የፍርድ ሰዓት እንደቀረበ ገብቷቸዋል። ምክንያቱም በቀበራው በመቀበሩ ብቻ ሳይሆን ያለው የድግምት አሰራር፣ የድፍረት የሚሰሩት የኃጢአትና በህዝቡ ላይ ያስቀመጡት ቀንበር እግዚአብሔር እንደሚቆጣ አሁን በቅርብ ጊዜ ቅድም ቤካም እንደተናገረው የፍርድ ጊዜ እንደሚሆን እናውቃለን። አሁንም ቢሆን የቤተክርስቲያኒቷን መፍረስ ባንፈልግም ግን ቅጣት አለ። ይሄ ሁሉ እንትን በዋዛ የሚታለፍ አይደለም። በወንጌል ላይ የተደረገ
ደባ ነው እንደገና የሰው ህይወት የጠፋበት ጉዳይ ነው። ፍርድ እንደመጣ ስለገባቸው አገር ቤትም እንደዚህ አይነት ነገር አለ። ልክ ዳኛው ውሳኔ ከመስጠቱ በፊት አንድ ጥያቄ ይጠይቃል። የፍርድ ማቅለያ የሚባል አስገቡ ይባላል። ተከሳሹ የፍርድ ማቅለያ ያስገባል። አሁን የምታዩ ኢንተርቪው ምን ይባላል መሰለሽ? የፍርድ ማቅለያ ነው። ገባሽ? እኛ እንትን አድርገን የለ እንትን ግን ሰርተን የለ እኮ እንትኑም ይያዝልን፣ ያው ፍርዱ አይቀርልንም፣ ቢያንስ እንትኑም ኮንሲደር ትደረግልን ነውና በኋላ በደንብ ሄድበታለሁ። ጨርሺ ፍርድ ማቅለያውን እየሰማንላችሁ ነው። እሺ ዳጊ እንቀጥላለን። እሺ ወደ መጨረሻው ሀሳብ ይመስለኛል። እስኪ እንሂድ። መጨረሻ እንደው ይሄ ጉዳይ አልተነሳም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ምዕመናን፣ ወጣቶች እንዲሁም አስተዳዳሪዎች ማስተላለፈው መልእክት አለኝ። እንዳጠቃላይ ቤተክርስቲያኗ ከሀገር ጋር የተሰፋች ናትና የእሷ ፌል ማድረግ የእሷ መበታተን ሀገርን ዋጋ ያስከፍላልና ብለው ያው ወደ ሞት አይደል የምንሄደው፣ ከዚህ በኋላ ወደ ኋላ እንመለስምና እንደ አባት እንደ አንድ የሀገር ሽማግሌ ውለታዋ እንዳለበት ሰው የሚያስተላልፉት መልእክት ካለ ሰማችሁ አይደል? መጨረሻ ላይ በቃ ሙሉ ለሙሉ ለኦርቶዶክስ ቤተክርስቲያን ያሉት ምልከታ ብሎ ይጠይቃቸዋል። በቃ አልቻሉ። አሁን እያደረጉ ያሉት ምንድነው? ከራሳቸው አልፎ ወደኛ አባቶች መምጣት ጀመሩ ማለት ነው። ያገሬ ሰው ሲናገር ምን ይላል? ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት ይባላልና ልደተ ቃል እንዳለው እኛ አባት የለንም፣ ጴንጤዎቹ ግን አባት አላቸው እንዳለው አባት ኖሮን ታይተዋል። ስለዚህ አባት በሌለበት አባት ሆነው ተገኝተዋል። የኛ አባት በጣም የሚደነቅ ነው። እኛ አድሬስ ማድረግ ባለብን መንገድ እንደዚህ አይነት ነገር እነሱ ለሲስተም እየተጠቀሙት እንደሆነ እናስረዳለን፣ እንናገራለን። ኦኬ በመሃል ስትሉ ስታዳምጡ ኢንተርቪውን እዚህ ቲክቶክ ላይ ያለውን አገልግሎት ራሱ ለመንካት ይፈልጋል ጠያቂው። ነገር ግን በቃ ይሆናል አይደለ? በጣም ሎ ሌቭል እንዳይሆንበት ተጠንቅቆ ይተወዋል። እና አድሬስ ማድረግ የፈለገው እዚህ ጋር ያለውን አገልግሎት እንደሆነ በጣም ያስታውቅበታል። በጣም በ20ኛው ደቂቃ አካባቢ ምን እንደሚል ታውቃላችሁ? እንግዲህ ዛሬ የጋበዝናቸው እንግዳችን በድጋሚ ለማስተዋወቅ የኢትዮጵያ ወንጌላውያን አማኞች ህብረት ፕሬዝዳንት ዶክተር ጻድቁ አብዶ ናቸው። ጉዳያችን ይላል ቃል በቃል የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿን፣ አገልግሎቶቿን፣ አስተዳደሮቿን በሚመለከት ያላቸው ምልከታ፣ እሳቤ፣ ተሞክሮ፣ ልምድና ምክር ለመጠየቅ ነው የሚል ንግግር ቃል በቃል ይናገራል። ምን ነው አባት አጣችሁ? ስለ አስተዳደራችሁ የሚነግራችሁ፣ ስለ አገልግሎታችሁ የሚነግራችሁ፣ ስለ ምዕመኖቻችሁ የሚነግራችሁ አባቶች እንዴት አጣችሁ? በጣም ነው የተደነኩት በዚህ ኢንተርቪው። ሜርሲ አባት ብቻ አይደለም ያጡት፣ እናትም ነው ያጡት። አሁን እኮ ምን መሰለሽ ከህዝቡ ጋር አስታርቁን እያሏቸው ነው። ለህዝቡ ንገሩልን we tried our best እያሉ ነው። እና በድንግል ማርያም በኩል የነበረው ምልጃ ቀርቶ አሁን በፓስተር ጻድቁ በኩል የተጠየቀ ነው። ኦፊሻሊ ክደዋታል ማለት ነው። እሺ ትክክል ዳጊ፣ በጣም ትክክል። በቃ ያ እና ምንድነው? ቆይ አንድ ደቂቃ በአንዴ ግን እናትም አባትም ማጣት መቼም በሞት ልጆች ላይ አይሳቅም ብዬ ነው እንጂ በጣም ከባድ ነው። ምዕመኑ ከዚህ በኋላ እንትን ነው ላይቭ ነው የሚበላቸው። አሁን መረጃዎች እየሰማ ሲመጣ ያ ጥምቀት ብላችሁ የሞተው ዘመድ ለካ ቀኑ ደርሶ አይደለም ገላችሁት ነው፣ በጉን ከቀበራችሁ ሰውስ እንዳልቀበራችሁ በምን እናውቃለን ምናምን ብሎ ሰው በጣም መጠየቅ ሲጀምር እኛ እኮ እንትን አድርገን የለ ወይ እንትን ጠብቀን ለሀገሪቷ እንትን ብለህ ድሮ እንትንህን ዝናህን ማውራት አለብህ። እሱም ገና ያልተጣራ ዝና ነው እና ማካካሻ ማለት ፍርድ ማቅለያ መንገር አለባቸው ለህዝቡ ሆ ብሎ አሁን በደቦ መምጣቱ አይቀርም። ምክንያቱም እንደው ለሃይማኖቱ ባይንትን ባይል ዘመድ እኮ ቤተሰብ የሞተበት ሰው ዝም የሚላቸው አይምሰላችሁ። እውነቱ እስኪወጣ ጠጉን ይዞ እየጠበቀ ነው። አንዴ ፍርጥርጥ ይበል ብሎ ነው። ስለዚህ አሁን እመቤቴ ማርያም ማታዋጣበት በመልጃዋ ሰዓት ደርሷል ማለት ነው። ስለዚህ ከባላንጣ ቤተ እምነት ምስክርነት መጠየቅ ውርደት ነው። ኦኬ ሜርሲ ከመጣሽ ቀጥይ። እሺ ዳጊ ኤግዛክትሊ
አንድ የተረዳሁትን ነገር ልንገራችሁ። ሙሉ ኢንተርቪውን ስትመለከቱ ልብ እንድትሉ ባይዘዌ ደቂቃዎችም እየነገርኳችሁ ነው የምትይዙ ከሆነ 10ኛው ደቂቃ ላይ ስታዩ ከጳጳሳት ጋር ከማን ጋር ይግባባሉ ብሎ በጣም ያስጨንቃቸዋል ፓስተር ጻድቁ አብዶን። ይሄ ለምን እንደሆነ ታውቃላችሁ? አሁን ጳጳሳቶች አሉ እነ ብፁዕ አቡነ ገብርኤል እየሰበኩ ያሉት ወንጌል አለ። ስለዚህ እየተጠረጠሩ አይደል ከዚህኛው ክንፍ የመጡ ናቸው ተብሎ ከኛ ክንፍ ማለት ነውና ቼክ ለማድረግ ይሞክራል። ኦኬ የሆኑ ጳጳሶችን ሜንሽን ካደረጉ ፓስተር ጻድቁ አብዶ እነዛ ጳጳሳቶች ከወንጌላውያኖች ጋር ህብረት አላቸው ማለት ነው የሚል ኮንክሉዥን ለመያዝ ይጠይቃቸዋል። አጠያየቁ ራሱ በደንብ ያስታውቅበታል። በጣም የተሸወደው ነገር ፓስተር ጻድቁ አብዶ ባክግራውንዳቸው እስልምና ነው። ኦርቶዶክስ ተዋህዶ ቤተክርስቲያን እናት ናት ቢል ምንድነው ቢል ኢንዳይሬክትሊ ነው እየመለሱለት ያለው እሳቸው። እኔ በጣም ነው የተደነኩትና ያደነኳቸው እሳቸውን። አይኖ እሳቸውን እኔ 1-2 ጊዜ ማግኘት እድል አጋጥሞኛል። በጣም ጠቢብ ሰው እንደሆኑ አውቃለሁ። የሚናገሩትን በማስተዋል የሚናገሩ አባት እንደሆኑ አውቃለሁ። የሚሰራው ነገር ኢንቴንሽናሊ ነው የሚጠይቃቸው። ጳጳሳቱን ደጋግሞ ከማጋ ይተዋወቃሉ ያለ ደጋግሞ ይጠይቃቸዋል። ያ ደግሞ ማለት ምን ማለት ነው? አሁን ለነሱ ምንፍቅና ነው ትክክለኛው ወንጌል። እንደ ብፁዕ አቡነ ገብርኤል ያሉ አባቶች እዛ ቤት ውስጥ ሲሰብኩ ለነሱ ምንፍቅና ነው። ኦኬ ፓስተር ጻድቁ አብዶ ሜንሽን የሚያደርጉት ጳጳሳቶች ካሉ ከወንጌላውያን ጋር ህብረት ያላቸው ነው ብሎ ኮንክሉዥን ለመያዝ ሊዲንግ ኩዌሽን ነው። በቃ ያስታውቅበታል። የራሱን መስመር አስምሮ ነው የሚጠይቃቸው። በጣም የተደነኩበት ነገር ያልገባው የእሳቸው ባክግራውንድ ግን እስልምና ነው። ኦኬ የኦርቶዶክስ ተዋህዶ እስልምና ከሆነ ኦርቶዶክስ እናታቸው ሳትሆን አክስታቸው ነው ማለት ለፓስተር ጻድቁ ይላሉ። አክስት ብለው ይናገራሉ። በነገራችን ላይ ፓስተር ጻድቁ ልክ እኔ አውቃለሁ ስልሽ እኔ ኦፊሻሊ እንትን የሚለኝ አጥቼ ነው እንጂ ሽቀጥ ይብት ሶፊጄ መድረክ ላይ ካልቆምኩ አትቀበሉኝም በል እና ለሳቸው በቃ እናት ቤተክርስቲያን ሊባል አይችልም። ገባሽ? ዝም ብሎ አክስት ምን አጎት ይበሉሽ ቀጥ ይብቻ። ኤግዛክትሊ ፓስተር ጻድቁም አክስት የሚለውን ሜንሽን ያደርጋሉ ቃል በቃልና ያልተሳካለት የእሳቸው ባክግራውንድ ኦርቶዶክስ አይደለም። ከዛም በመቀጠል ደግሞ የኦርቶዶክስ ቤተክርስቲያን አይታችኋል ትምህርት ሚኒስትር ናት መከላከያ ናት ምናምን ሲልም ለሱም አልተመቹ። ለምን ጃንሆይን አግኝተዋቸው እንዴት እንዳናገሯቸው ፓስተር ጻድቁ አብዶ ይናገራሉ። የወንጌላውያን በሶማሌ ጦርነት በአየር ኃይልም በምድር ኃይልም የነበረውን ተሳትፎ ሲነግራቸው ለሱ ሲነግር በጣም ይናደዳል። ከዛ ምን ይላል እንደሰማችሁት ከእርሷ አንደበት እንስማ ብለን ነው እንጂ ትምህርት ሚኒስትር ናት የመከላከያ ናት እንትናት ብሎ ራሱ ኮንክሉዥን ይሰራዋል ማለት ነው። በጣም የሚገርማችሁ ነገር በጣም የሚገርማችሁ ነገር እንደገና ደግሞ ልክ እንደ ቸሬ ደግሞ መዝሙር ይሰማሉ ወይ የሚል ጥያቄ ጠይቃቸዋል። እሳቸው ሙስሊም ናቸው። አልተመቸውም ለዚህ ፖለቲካ። ባክግራውንዳቸው ከእስልምና ነው። አይሰሙም። እምሰማውም ከኛም ቀደም ያለውን የቆየውን በእኔ እድሜ የነበረውን ነው ብሎ በጣም ያስጨንቃቸዋል። መዝሙር ካልሰሙ ብሎ እስኪ ንገሩኝ እንዴ አላስታውስ ሰምቻለሁ። ኢቭን አሁን እዚህ ከመግባቴ በፊት ቡና ልጠጣ እንኳን ሰምቻለሁ ግን አላስታውስም። እኔ በጣም ነው የተመቸኝ እሳቸው አካሄድ በጣም እና በዚህ ወይ እየጠየቃቸው ነበረ። የኦርቶዶክስ ቤተክርስቲያን እየከፈለች ያለችው ዋጋ ብዙ መከራ እንደመጣባት ብዙ ለመናገር ይሞክራል። እሳቸውም ደግሞ ወንጌላውያን በምን አይነት ፈተና ውስጥ አልፎ እዚህ እንደደረሱ ለቄስ ጉዲና የመሞት ምክንያት የሆኑትን ነገሮች ሁሉ ዘርዝረው ይናገራሉና አልተሳካለትም። መምህር የማርያም ወርቅ በዚህ ጥያቄ ላይ አልተሳካለትም። እንደ ቸሬ መስሎት ለዛውም ዋናውን አገኘው ሊል ነበር፣ አልተሳካም። አባታቸውን አገኘው ሊል ነበር፣ አልተሳካም። እንደተናገርኩት አባት በሌለበት አባት ሆኖ ተገኝተዋል። ሲጠራቸው ሄደዋል። ግን እኛ ብንጠራቸው የነሱ አባቶች ይመጣሉ ወይ? ኖ ዋን አይመጡም በጭራሽ። ሊሰሩ የፈለጉት ፖለቲካ ለምን እንዳልኳችሁ ይሄ መምህር
ቲክቶዶክስን የሚደግፍ ነው። ቪዲዮዎቹን ገብታችሁ ማየት ትችላላችሁ። እውነት የሳቸውን ምክር ፈልጎ ቢሆን ኖሮ ታዩዋላችሁ ቪዲዮዎቹን። አይደለም ሊሰራ የተፈለገ ፖለቲካ ነበረ። ከታሪክ ከእውቀት አንፃር ምን አይነት አባት እንደሆኑ ግን አሳይተውታል። ቴዎሎጂካሊም ቢሆን በታሪክ ደረጃም ቢሆን መናገር ያለባቸውን በደንብ ተናግረዋል። እና ይሄን ይመስላል። ትላንትና ይሄንን ሳይ ነው ያየሁትና እንደው ስለ ቤተክርስቲያን ምስክርነት ይጠይቃቸዋል። ምን ያስቡላታል፣ ምን ይሳሱላታል ይላቸዋልና ሶፋኒ በጣም ቀጥሉ። ሌሎቻችሁ ተባረኩ።